Here's the thing. A lot of people approach me and ask me this question. How can we be fluent in English? And my response to them is simple. You gotta know what to use and where to use it. And in today's video, I'm gonna tell you 100 verbs you gotta master to master 80% of English conversations. ብዙ ሰዎች መጥተው የሚጠይቁን ጥያቄ አለ። እሱ ምን መሰላችሁ? እንግሊዘኛ አቀላጥፈን እንዴት ማውራት እንችላለን የሚለው ጥያቄ ነው። እኔም ቀስ ብዬ የምነግራቸው ምንድነው መሰላችሁ? ማወቅ አለባችሁ። ምን ማለት እንዳለባችሁ ማወቅ አለባችሁ። መች ማለት እንዳለባችሁ ማወቅ አለባችሁ። በዛሬ ቪዲዮ ደግሞ 100 የሚሆኑ የእንግሊዘኛ ግሶች ወይም verbs ይዤላችሁ መጥቻለሁ። እነዚህን ግሶች በደንብ ከተረዳችሁና በደንብ ማስተር ካደረጋችሁ 80% ያህሉን የእንግሊዘኛ conversations ወይም ንግግር ቻላችሁ ማለት ነው። Hello beautiful people, ነቢል እባላለሁ። ይህ Speak to H ነው። Before we jump into the lesson, ከናንተ የሚጠበቀው የቤት ስራ አለ። በደንብ እየተወጣችሁ ነው። ላመሰግናችሁ ፈልጋለሁ። ግን አሁንም እንዲቀጥል በዚህ አጋጣሚ ልጠይቃችሁ ነው። ላይካችሁ እንዳይለየን፣ ሰብስክራይብ ደግሞ ካላደረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ትምህርቱ እንሂድ። ዛሬ የምትማሯቸው 100 ግሶች በ7 ግሩፕ ከፍዬላችኋለሁ። 7 ግሩፖች። እያንዳንዱ ግሩፕ ምን ለመጠቀም ስትፈልጉ ወይም ደግሞ የት ላይ ነው የሚጠቅማችሁ ወይም አብዛኛው ጊዜ የት ነው የሚሰሙት የሚለውን እንድትመለከቱ ወይም እንድታውቁ ፈልጋለሁ። የመጀመሪያው ግሩፕ ፋንክሽናል ግሩፕ ይባላል። ይሄ ደግሞ ኦልሞስት በአብዛኛው ኮንቨርሴሽንስ ወይም ደግሞ አብዛኛው የእንግሊዝኛ ንግግር የማይጠፉ ግሶች ናቸው። የመጀመሪያው ግስ ቢ የሚባለው የእንግሊዝኛ ግስ ነው። ቢ ማለት የመሆን ማለት ነው። የመሆን ግስ። ሁለተኛው ሃቭ ደግሞ የንብረትነት ግስ ወይም ደግሞ አለኝ ለማለት ስንጠቀመው አንዱ የእንግሊዝኛ ግስ ነው። አለኝ ብቻ አይደለም፣ ብዙ አጠቃቀሞች አሉት። ግን ከዚህ በፊት የሰራሁት ቪዲዮ አለ፣ ካላያችሁት እሱን መመልከት ትችላላችሁ። ስለዚህ መጀመሪያ ምንድነው ያለው? ቢ የመሆን፣ ከዛ በኋላ ሃቭ። እሺ፣ ሶስተኛው ደግሞ ዱ ይባላል፣ የማድረግ ማለት ነው። የማድረግ ድርጊቱ ዱ ይባላል። አራተኛው ሴይ ማለት ነው አይደለ? ቱ ሴይ። ስለዚህ አንድ ነገር አልኩኝ ስል I said ነው የምንለው። ስለዚህ say የሚለው ቃልም እሱን እንጠቀማለን። አምስተኛው go ደግሞ የመሄድ አይደለ? go መሄድ። ሌላኛው get በጣም ወሳኝ የእንግሊዝኛ ግስ ነው። have እና get almost በጣም ወሳኞች ናቸው። ስለዚህ እነዚህን ሁለት ከዚህ በፊት ተንትኜ ሰርቻለሁ ቪዲዮና ስለ get እና ስለ have ካላወቃችሁ እነዛን ቪዲዮዎች መመልከት ይኖርባችኋል። በጣም ሰፊ ስለሆነ ማለት ነው። ግን get ማወቅ አለባችሁ አጠቃቀሙ። አሁን እያንዳንዱ ግስ ነግራችሁ እዚህ ጋር ግሱን ብቻው መመልከት የለባችሁ። ማየት ያለባችሁ ካልኩሌሽንስን ማየት አለባችሁ። ማለት ከነዚህ ግሶች ጋር የሚስማሙ ቃላቶች ምን ይመስላሉ የሚለውን ማወቅ አለባችሁ። እሺ፣ ሰባተኛው ሜክ ደግሞ አሁንም መስራት ወይም የሆነ ነገር ማድረግ ማለት ነው። ከዱና ከሜክ ደግሞ ልዩነቶች ስላሉ እንዳይጋጩባችሁ። ስምንተኛው በዚህ ግሩፕ ላይ ማለት ነው ነው ማለት ማወቅ ማለት ነው። አይ ኖው ስል አውቃለሁ እያልኩኝ። ዘጠነኛው ቴክ መውሰድ ነው። ከመውሰድ ጋር በተገናኘ የእንግሊዝኛ ግስ ነው። ሌላው የመጨረሻው ሲ ማለት ማየት ነው አይደለ? እነዚህ 10 ምን ይባላሉ? ፋንክሽናል ግሩፕ ናቸው ወይም ፋንክሽናል በጣም ወሳኝ በአብዛኛው የእንግሊዝኛ ንግግር የማይጠፉ 10። ስለዚህ እነዚህ በደንብ ከያዛችሁ በጣም ይጠቅሟችኋል። ሁለተኛው ግሩፕ ምንድነው? ከቲንኪንግ እና ከፊሊንግ ጋር በተገናኙ የሚገናኙ ግሩፖች ናቸው ወይም ግሶች ናቸው። ማለትም ከማሰብና ከስሜቶቻችን ጋር እነዚህን ስሜቶቻችንና ሐሳቦቻችን የሚገልጹልን ቃላቶች ወይም ግሶች ናቸው። ስለዚህ በደንብ ማወቅ አለባችሁ። እነዚህ ስትጠቀሟቸው ስሜቶቻችሁን፣ ሐሳቦቻችሁን መጥቀስ ወይም ደግሞ መግለጽ አሪያም ደግሞ ኤክስፕሬስ ማድረግ ትችላላችሁ። የመጀመሪያው think ማሰብ ማለት ነው። ስለዚህ I think ስል አስባለሁ ነው አይደለ? ከዛ want ታውቁታላችሁ። want የምትፈልጉት ነገር ካለ I want to eat መብላት እፈልጋለሁ። I want a phone ስልክ እፈልጋለሁ ስትሉ በዚህ መልኩ ፍላጎታችሁን እየጠቀሳችሁ ወይም የገለጻችሁ። ሌላው no ማለት ምንድነው? ማወቅ ነው። I know ስንል አውቃለሁ ነው ሐሳቡ ማለት ነው። 14ኛው believe ማለት ማመን ነው። I believe in you ተማመንብሃለሁ። I believe ስንል ማለት ነው። ከዛን feel ማለት የሚሰማችሁ ነገር ሲኖር ማለት ነው። I feel happy, I feel sad, I feel angry, I feel mad
ስንል ፊል ስሜታችን የሚገልጽ ቃል። ስለዚህ አይ ፊል ብለን ከዛ በኋላ የተሰማንን ስሜት መግለጽ ነው። ስለዚህ በጣም ጠቃሚ የሚጠቅመን ስቴጅ ቨርብ ነው። ሌላኛው ሪሜምበር ማለት ነው ማስታወስ ማለት አይ ሪሜምበርድ አስታውሻለሁ እያልኩ ነው። ስለዚህ ሪሜምበር ባይ ዘ ዌይ አሁን እነዚህ ግሶች የነገርኳችሁ በሙሉ በቤዝ ፎርማቸው ናቸው። በሙሉ የተቀመጡት ቤዝ ፎርም ማለትም የቨርብ ዋን ብለን የምንጠራው ማለት ነው። ስለዚህ ሐራፊ መልኮቻቸው ደግሞ ማወቅ የግድ የናንተ ቤት ስራ ይሆናል ማለት ነው። ግን መጀመሪያ ግሶቹን ካወቃችሁ ከዛ በኋላ ወደ ሐራፊ መልኮቻቸው መሄድ ይጠበቅባቸዋል። ስለዚህ ሪሜምበር አይተናል። ሌላኛው ፎርጌት መርሳት ማለት ነው። ያኛው ማስታወስ ከሆነ ያኛው ፎርጌት ምንድነው? መርሳት። ከኔ ጋር ፎርጌት። ኦኬ። ስምንተኛው ሚን ማለት እንደዚህ ልክ እንደዚህ ማለት ነው ስንል አይ ሚን ትላላችሁ ማለት ነው። እንደዚህ ማለት ነው ማለት ስትፈልጉ አይ ከዛን ሚን ትላላችሁ። ስለዚህ ማለት የሚለው ሐሳብ ሚን ይገልጸዋል ማለት ነው። ሌላው አንደርስታንድ ማለት መረዳት ማለት ነው። ድጋሜ አንደርስታንድ። እሺ ሃያኛው ኒድ እና ዋንት ይለያሉ። ዋንት እፈልጋለሁ ነው ከፍላጎት ጋር አንተ የምትፈልጉት ነገር ነው። ኒድ ደግሞ የሚያስፈልጋችሁ ነገር ነው። ስለዚህ አይ ኒድ ስንል ያስፈልገኛል፣ አይ ኒድ ቱ ጎ መሄድ ያስፈልገኛል ያላችሁ ነው ማለት ነው አይ ኒድ ስንል። ስለዚህ ኒድ የሚያስፈልጋችሁ ነገር ለመግለጽ ስትፈልጉ ኒድ ትጠቀማላችሁ። ቀጣይ ላይክ ማለት መውደድ ነው አይደለ? የምትወዱትን ነገር መግለጽ ትችላላችሁ። ላይክ ብቻ አይደለም፣ ቀጣዩ ገስ ይመሳሰላል። ላቭ ግን ከማፍቀርም ጋራም ሊሄድ ይችላል። አንዳንድ ጊዜም በጣም የምትወዱት ነገር ሲኖር ላቭ መጠቀም ትችላላችሁ። አይ ላቭ ካፊ ስትሉ ቡና በጣም እወዳለሁ ያላችሁ ነው። አይ ላይክ ካፊ ቡና እወዳለሁ ያላችሁ ነው። ግን በጣም ፍቅራችሁን መግለጽ ስትፈልጉ ወይም መውደዳችሁን መግለጽ ስትፈልጉ አይ ላቭ ካፊ ትላላችሁ ማለት ነው። ሌላኛው ሄት መጥላት ማለት ነው። አይ ሄት ዩ ብትሉ እጠላሃለሁ ያላችሁ ነው ማለት ነው። ሄት ከመጥላት ጋር የሚገናኝ ቃል ነው። ሌላኛው ሆፕ ማለት ተስፋ ማለት አይ ሆፕ ስትሉ ተስፋ አደርጋለሁ ያላችሁ። ሌላኛው መጨረሻው በዚህ ግሩፕ ላይ ማለት ነው ዊሽ። እስኪ ከኔ ጋር ዊሽ ደግሞ ምኞት ማለት ነው። ስትመኙ አንድ ነገር ዊሽ ትጠቀማላችሁ። አይ ዊሽ ትላላችሁ። ስለዚህ የምትመኙት ነገር ሲሆን ዊሽ ትጠቀማላችሁ። ኦኬ። ስለዚህ የቲንኪንግ እና የፊሊንግ ተመልክተናል። እነዚህ ላይ 15 ግሶች ተመልክተናል። ወደ ሶስተኛው ግሩፕ ኮሚኒኬሽን ይሰይመዋለሁ። ኮሚኒኬሽን ለኮሚኒኬሽናችሁ በተለይ ከሰዎች ጋር ኢንተራክት የምታደርጉ ከሆነ ከሰዎች ጋር የምትገናኙ ከሆነ ኮሚኒኬት ማለት ስትፈልጉ እነዚህን ቃላት መጠቀም የግድ ነው ማለት ነው። የመጀመሪያው ቴል መናገር ማለት ነው። ድጋሚ ቴል መናገር። አስክ መጠየቅ አንሰር ማለት ነው መመለስ። አንሰር መመለስ፣ ጥያቄም ሊሆን ይችላል። የሆነ ነገር የተጠየቅነው ነገር ስንመልስ አንሰር። ኦኬ። ምክንያቱም መመለስ ሌላም ጊቭ ባክ የሚለው ሐሳብ እንዳይሆን። ጊቭ ባክ ሌላ ጉዳይ ነው። አንድ ነገር ይዛችሁ ይሄንን so I took this from you then I gave it back to you። ስለዚህ ይሄን ከወሰድኩኝ ሌላ መመለስ ሌላ ጉዳይ፣ እቃ መመለስ ሳይሆን መልስ መስጠት ማለት ነው። ኦኬ። ይሄን ማለት ነው answer። talk መናገር። እሺ listen የሚመልስልኝ ሰው listen ማዳመጥ። listen ምንድነው? ማዳመጥ። call መደወል ወይም ደግሞ መጥራት። ሁልጊዜ መደወል ብቻ አይደለም መጥራትም ሊሆን ይችላል። ኦኬ። ሌላኛው read ማንበብ። write መጻፍ። good job። ማብራራት ምን ይሆናል? explain ሐሳብ መስጠት። suggest በጣም ጥሩ። ከዛን ቃል መግባት promise ማመስገን። thank የሆነ ነገር ማቅረብ። offer እንላለን። የሆነ ሐሳብ የቢዝነስ ሐሳብ ካላችሁና ያን ሐሳብ አቅርባችሁ ለአንድ ሰው ስታቀርቡለት offer እያቀረባችሁ ነው ማለት ነው። offer እሺ። ማገዝ help። መጨረሻው ማሳየት show good job። አሁን ሶስተኛው ግሩፓችን የኮሚኒኬሽን
ጨርሰናል። 3 ግሩፖች አይተናል እስካሁን ድረስ። አራተኛው ግሩፕ የሙቭመንት ኤንድ ትራቨል፣ በተለይ እንቅስቃሴ ካለ የምንጠቀማቸው ግሶች እነዚህ ናቸው ማለት ነው። እሺ come መምጣት ማለት ነው አይደለ? come መምጣት። መውጣት ሲሆን እስከ አንድ ቦታ መውጣት leave መምጣት come ነው። እሺ የሆነ ቦታ መውጣት leave። እሺ መሮጥ run። እሺ walk ምንድነው? walk በእግር መሄድ ማለት walk። መንዳት drive። መብረር fly። መድረስ arrive። መንቀሳቀስ move። ማምጣት bring። መሸከም carry። መላክ send። መከተል follow። የተከታተላችሁ ነው ግን በብዙ ፕላትፎርሞች ላይ አለ። ቲክቶክ ላይ አለ፣ ዩቲዩብ ላይ አለ፣ ኢንስታግራም ላይ አለ፣ ብዙ ቦታ ላይ speak to reach English ብላችሁ ማግኘት ትችላላችሁ። በተጨማሪ አሁንም የጀመርነው አዲሱ ቴሌግራም ቻናላችን መቀላቀል ትችላላችሁ። እዛ ብዙ ነገር ትማራላችሁ። ፍሬዝስ ትማራላችሁ፣ ቃላቶች ትማራላችሁ፣ ሐረጎች ትማራላችሁ። ብዙ ብቻ ማለት የሚጠቀስ ነገር አይደለም፣ በጣም ብዙ ስለሆነ ማንኛውም መከታተል ትችላላችሁ። አሁኑኑ በመጀመሪያው ኮሜንት ላይ ታገኙታላችሁ። አሊያም ቪዲዮን ፖዝ አድርጉትና እቺን QR ኮድ ስካን አድርጋችሁ ቀጥታ እዛ መሄድ ትችላላችሁ ማለት ነው። እሺ እንቀጥል። stop ማቆም፣ መጀመር start። እሺ መታጠፍ turn። ገጃ። ይሄ አራተኛ ግሩፓችን ጨርሰናል። ከምን ጋራ? ከሙቭመንት ጋራና ከትራቨል ጋራ በተገናኘ ማለት ነው። አምስተኛው ግሩፕ ከምን የተገናኘ ነው? ከወርክ እና ከዴይሊ ሩቲን ጋር በተገናኘ ነው። ከስራና በተለምዶ ሩቲናችን በዕለት ተዕለት ህይወታችን የምናደርጋቸው ነገሮች የሚገናኙ ግሶች ናቸው። የመጀመሪያው ወርክ መስራት፣ በጣም የሚፈለጋል። ወርክ መስራት። እሺ study ማጥናት። learn መማር። መጠቀም use ማግኘት find። እሺ ማጣት lose good job። መግዛት buy alright። መሸጥ sell good job። መክፈል pay ማስወጣት ሲባል ምንድነው? ወጪ ስናወጣ spend ወጪ ማውጣት spend። እሺ መጠበቅ wait good job። መገናኘት meet አደላችሁም፣ ስጋውን አይደለም መገናኘት። እዚህ ጋር ያኛው meet MEAT ያኛው ስጋ ነው፣ ይሄኛው መገናኘት ነው። እሺ try መሞከር አይደለ? እሺ መምረጥ choose good job። መጀመር begin ወይ በአንዳንድ ጊዜ start መጠቀም እንችላለን። እሺ መጨረስ finish good job። መፍጠር create ማስተካከል fix ማጽዳት clean ማጠብ wash። በጣም ጥሩ። አምስተኛው ግሩፓችን እርሰናል። አሁን ወደ ስድስተኛው ግሩፓችን እንሄዳለን። እሱም ደግሞ በተለምዶ common actions ብለን እንጠራቸው ወይም ደግሞ በቃ በየቀኑ ልንጠቀማቸው የምንችላቸው ድርጊቶች ማለት ነው፣ የምናደርጋቸው ድርጊቶች። የመጀመሪያው give
መስጠት። give ምንድነው? መስጠት። እሺ keep ማቆየት። keep ማቆየት። hold መያዝ። hold መያዝ። let መልቀቅ። let መልቀቅ። put ማስቀመጥ። put ማስቀመጥ። begin ቅድም አይተነዋል። ድጋሚ ልገምላችሁ እዚህ ጋርም ስለምንጠቀመው ነው። begin መጀመር ማለት ነው። እሺ seem seem መምሰል። የሆነ ነገር ሲመስል መሰለ it seems ለዚህ ነው ብለን የምንጠቀመው። seem መምሰል የሆነ ነገር ይመስላል ማለት ነው። become መሆን become መሆን። happen ሆነ የሚለውን ሐሳብ so it happened ስንል ተፈጠረ መፈጠር ማለት ነው። happen ተፈጠረ ነገር happen ብለን እንገልጸዋለን ማለት ነው። live መኖር live መኖር። መሞትስ die die። እሺ መቆየት stay stay። መቀየር change change። መቀጠል continue continue። መፍቀድ allow allow። good job። ስድስተኛው ግሩፓችን ጨርሰናል። ወደ ሰባተኛው ተላልፈናል። በጣም ወሳኙ የመጨረሻው ፓርት ይሄኛውን the sense ምንድነው? survival ናቸው ወይም ደግሞ survive ለማድረግ የምንጠቀማቸው ቤዚክ ግሶች ናቸው። ሰው ልጅ እንዲኖር የሚጠቅማቸው ነገሮች አሉ። መብላት ያስፈልጋል፣ መጠጣት ያስፈልጋል። ስለዚህ ከህይወት ጋር ከመኖር ጋር በተገናኘ የሚገናኙ ግሶች ናቸው። የመጀመሪያው eat መብላት eat መብላት። መጠጣት drink drink። መተኛት sleep sleep። ሰው ካልተኛ መቼም አይኖርም። እሺ wake መንቃት wake መንቃት። hear መስማት hear መስማት። watch ማየት watch ማየት። touch መንካት touch መንካት። smell ማሽተት smell ማሽተት። open መክፈት open መክፈት። close መዝጋት close መዝጋት። ይህን ይመስላል እንግዲህ አሁን ያያችኋቸው 100 የእንግሊዝኛ ግሶች ናቸው። ታምኑ ባታምኑ አሁን አንድ ነገር ልንገራችሁ። በዚህ አጋጣሚ አንድ ትሪክ ልንገራችሁና ይህን ትሪክ በደንብ ከተገበራችሁ እርግጠኛ ሆኜ የምነግራችሁ በአጭር ጊዜ ውስጥ እነዚህን ቃላቶች ማስተርጋችሁ መጠቀም ትችላላችሁ። በየቀኑ ከእናንተ የሚጠበቀው ምንድነው? አምስት ቃላት ከነዚህ አሁን ከ100 ቃላት ማለት ነው አምስት ቃላትን መተግበር ይጠበቅባችኋል። መጀመሪያ ምን እንደምታደርጉት ቀጥታ በተለምዶ የምታደርጉት ሩቲን በእነዚህ ቃላት ተጠቀሙባችሁ። በዕለት ተዕለት ህይወታችሁ የምታደርጉት ነገር መቼም አንዱን ቃል ማግኘት ትችላላችሁ። በየቀኑ እንዳልኳችሁ 5 እያንዳንዱ ግስ በአንድ አረፍተ ነገር ላይ ታስቀምጣላችሁ። ከዛን ያንኑ ሐሳብ በሐላፊ አረፍተ ነገር ደግሞ አስቀምጡት። ያን ምን ታደርጋላችሁ ማለት ነው? የቃሉ ሐላፊ መልኩን ትማራላችሁ ማለት ነው። የቤት ስራችሁ እሱ ነው የሚሆነው በእርግጠኛነት። ስለዚህ 5 ሲካፈል ማነው 100 ሲካፈል 5 ስታመጡት የመጡላችሁ ቃላቶች ይመጣሉ። ከዛን በእያንዳንዱ ቀን እንዳልኳችሁ 5 ቃላትን ካወቃችሁና የመጀመሪያው በሩቲን የምታደርጉት በፕሬዘንት ሲምፕል ማለት ነው። ከዛ በኋላ ሐላፊ አረፍተ ነገር ደግሞ ብትፈጥሩ ያንን ቃል አትረሱትም። እርግጠኛ ሆኜ የምነግራችሁ ማለት ነው። የዛሬው ትምህርት እንዴት ነበረ? ጥሩ ነበረ ወይ መጥፎ ነበረ ወይ? እሱን የእናንተ ኮሜንት ስለምንጠብቅ በኮሜንት ላይ ጽፉልናላችሁ። ጥሩ ከሆነ ጥሩ፣ መጥፎ ከሆነ መጥፎ፣ በዚሁ ቀጥል ካላችሁ በዚሁ ቀጥል። ብቻ ሐሳቦቻችሁን አካፍሉን፣ በጣም ጠቃሚ ስለሆኑ ማለት ነው። በሚቀጥለው ቪዲዮ እስክንገናኝ ድረስ እስከዛው በቸር እንቆይ። ሰላማችሁ ይብዛልን።